እንግዲህ አብርሽ ለቅሶ ጀምሯል ማለት ነው በቲክቶክ ጋይስ። አይዞክ እግዚአብሔር ያጽናክ ወንድሜ አይዞክ። መቼም እንግዲህ ምንም ማድረግ አይቻልም። ያው ድራማችሁ እንደቀጠለ ነው። ናፍቀሽኛል ያለ ነው እንግዲህ አብርሽ ማለት ነው። እና እዚህ ቪዲዮ ላይ ደግሞ ዘና ፈታ ያለ ነው ጋይስ። እዚህ ማስመሰል ምን አስፈለገ? ከ3 ቀን ነው ከ4 ቀን በፊት እዚህ ጭፈራ ቤት ነበርክ። አቤቴ ሚዲያ እኮ ማይወጣ ነገር የለም እኮ። እናንተ ከካሜራ ጀርባ እንደፈለጋችሁ ታደርጋላችሁ። እዚህ ደግሞ መጣችሁ ትተክሳላችሁ አይደለ? እመተክስላችሁ እንግዲህ አሉ። እኔ የለውበትም ህይወት እዚህ በማራም ጽጌ የምትባል ሴትዮ ማለት ነው። የእውነት በጣም ያስጠላችሁ። ራቁታን ነው አለችው ጋይስ። እኔ የምላችሁ ማለት ነው በተለይ ኢትዮጵያ ያላችሁ ማለት ነው እንደዚህ ጨፈራ ቤት ካልተጨፈረ ካላበዳችሁ እንደዚህ ማለት ነው በቃ ልደት አይመስልም ማለት ነው። ልደት አይከበርም ማለት ነው። ያት ምን አለበት አንድ ዳ ብታበይ በሰማይ ቤትም ትጸርቃለሽ የእውነት። እና በጣም እዚህ አስቡት። በጣም ደግሞ እሷ ጡቷ ትልቅ ነው። ከዛም ሰው ደግሞ የለበሰችው ልብስ ትንሽ ጎንበስ ብትልማ ይወርዳል ቀሚሷ ማለት ነውና ኤኒዌይስ ምን አገባኝ በገዛ በፈቃዷ ማለት ነው። እዚህ መስቀል ደግሞ የለም አንገት ላይ እና ጋይስ በጣም የታዘብኩትም ነገር ነው እውነት ለመናገር በጣም ነው የሚገርማኝ። በአርቲስቶች ነበረ እንደዚህ አይነት ነገር የሚታየውና እንጃ አላቅም። ለማንኛውም ኤኒዌይስ አብርሽዬ እንግዲህ እዚህ ነበረ ዘና ፈታ ያለ ነበረ። ሩታም ትኖራለች። አብርሽ እውነት በዚህ ሙድ እዛ አይድም ብቻውንና አብርሽ ነው ታየ። ሩታም ትኖራለች ማለት ነውና የተከሱብን ነው ጋይስ። ንቁ፣ በተለይ ንቁ የአብርሽና የሩታ ደጋፊ ማለት ነው። ዝም ብላችሁ አታለቃቅሱብን ወይ ጽጌ ሃፒ በርዝዴ። በዚህ አጋጣሚ ግን አብርሽ በጣም አይ ያት ስብስብ ስታደርግ ወደ ላይ እና ለማንኛውም መልካም ጊዜ ይሆንላችሁ።